እንደው ዛሬ ምን እንደተመኘው ታውቃላችሁ? አርቲስት ማስተዋልን ማለት ነው ወደ ወንበራ ስትመጣ በጥፍ የሚላሱ ግን ስለ እግዚአብሔር እንዲህ ብለ ነበር። እግዚአብሔር ከዚህች ምላስ ያላወጣው ከዚህ የተመሰገነው ሌላ ሆነኝ። ሁሌ ምላሴ ላይ ያለች ሳልዋሽ ነው የምናገረው እህታችን ማስተዋል ወንደሰን ህዝብን አስደምማል። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ቦታ መርጬለት የምሰብከው አምላክ የለኝም። ኢየሱስ አለቻ ስሙን ጠራቻ። ይህ ህዝብ ማን እንደረዳው እንኳን ለይቶ የሚያውቅ አይደለም። ማርያም ስታመሰግን በጣም ደስ ማስተዋል መብት የላትም መስበክ እዛ ቦታ ላይ ማርያምን እጅግ በጣም አብዝተን ብንወዳትም የሥራው ባለቤት ግን እርሷ ልትሆን አትችልም። ቲክቶክ አዋርድ ላይ የደረቀ እባብ ተገኝቷል። እዚህ ጋር የምታዩት የደረቀ እባብ ኢቫ እንድሪስ ይባላል። ድፈሩ አይሚለኛ አጥቻለሁ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ20,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ይመቻችሁ። እግዚአብሔር ከዚህች ምላስ ያላወጣው ከዚህ ሰው ወዶ ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል፣ ወዶ ደግሞ እንደገና ይጠላቸዋል። ከፍ ያደርጋል ሰው ማለት ነው። ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅ ይሞክራል። አቅም እንዳለው ሊያሳይህ ማለት ነው። ቴንክ ዩ ሶ ማች ዎ ቴንክ ዩ ከፍ አድርገው ከፍታ ሲያናድደው አንድ ቀን ቅጭ ይለውና ከዛ ሊያወርድህ ይሞክራል። አቅም እንዳለው ለማሳየት ማለት ነው። አንተ ጠገብክ አይደል እንደዚህ ስለናውረድ ለማለት ይፈልጋል። እግዚአብሔር ግን ከፍታ ማያናድደው አንድ ነገር ቢኖር ትልቁ ኃያል እግዚአብሔር ነው። ከፍታ ማያስቀይመው፣ ቅናት የማይሰማው፣ በሙሉ ልቡ የሚወድህ የሚያከብርህ፣ ላንተ የሚቆምልህ ማን ነው? እግዚአብሔር ነው። ከፍታ ማያናድደው፣ ከፍታ የማያስቀይመው፣ ስኬት የሚያስደስተው አንድ እግዚአብሔር ነው አለና at the same time የቲክቶክ ክሬቲቭ አዋርድ ላይ እጩ ተደርጎ ነበርና በዛ ላይ ሲያሸንፍ ግን ያደረገውና የተናገረው ነገር በጣም ፈጽሞ ይቃረን ነበር። እኔ በግሌ በጣም አዝኛለሁ። ሁሌ ምላሴ ላይ አለች ማርያም ሳልል ውዬ አድሬ አላቅም፣ ሁሌ ነው ስሟን የምጠራው አለና እግዚአብሔር አለ። በዛኛው ላይ ላይ ደግሞ ከምላሴ ላይ አይጠፋም አለ። ከምላሴ ላይ አይጠፋም አለ። ከምላሴ ላይ አይጠፋም ያለው እግዚአብሔር በአንዲት ሴሌብሬሽን፣ በአንዲት ሴሬሞኒ፣ በአንዲት አዋርድ እግዚአብሔር መድረኩ ላይ ተካደ ማለት ነው። እግዚአብሔር በትልቅ መድረክ ላይ ተካደ። ከምላሴ ላይ ማትጠፋው ማርያም ናት ብሎ ማለት ነው። በደንብ ሰምቼው ነበርና ማርያም ካለ በኋላ ማርያም ትመስገን፣ ማርያምን አመሰግናታለሁ ምናምን አለና እግዚአብሔር ይመስገን አንድ ቦታ ነው የጠራው። የሚገርማችሁ አንድ ቦታ ብቻ ነው ስለ የእግዚአብሔርን ስም ጠርቶ እንኳን ያመሰገነውና በጣም ነው የሚያሳዝነው። ይህ እንግዲህ ይህን ግለሰብ አጨብጭቡ ቤቱ በአንድ እግር እስኪቆም፣ አዳራሹ በአንድ እግር እስኪቆም አጨብጭበውለት ተነስተው አዘሴም ታይም ግን እህታችን ማስተዋል ወንደሰን በመድረክ ላይ ለመሸለም በወጣችበት ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉት፣ ኢየሱስ ክርስቶስ ጌትነቱን ስለተናገረች ግን ያልጎረበጠው ሰው የለም፣ ያልተበሳጨ ሰው የለም፣ ያልተናደደ ሰው የለም። የሚገርማችሁ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። በቃ ፒፕሉ እንዴት ሲሸማቀቅ እንደነበረ ልነግራችሁ አልችልም። ህይወታችሁን፣ መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እንዴት ደስ እንዳለኝ ጌታ ዘመኗን ይባርክ። እንደዚህ ጌታ
የቀሩትን ምሽቶቿን ቀናቶቿን እንደዚህ ድምቅ ያደርግላት። በቃ ምሽቱን አደመቀችልኝ። በጣም ደስ ብሎኝ አመሸሁት። በጣም ደስ ብሎኝ ማለት ነው። ስላንቺ እግዚአብሔር ይመስገን። የድሮዋን ማስተዋል አስቤ አሁን ያለችዋን ማስተዋል ሳስባት አምላኬን አመሰግነዋለሁ። እንግዲህ እንደዚህ አምላክ በትልቅ መድረክ ላይ ተሰበከና የእግዚአብሔር ልጅ ኢየሱስ ክርስቶስ በትልቅ መድረክ ላይ ስሙ ገነንና በጣም ብዙዎች ግን ተበሳጩ። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። በደንብ ስሙት፣ እዚህ ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው እሷ? ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። እሱም መብት በነገራችን ላይ ማንም የሚሰጣት መብት አይደለም። የመስበክ መብት ማንም የሚሰጣት ነገር አይደለም። ሰማይ ቤት ኦሬዲ የሰጣት ነው። ለአንተም ሰጥተዋል። አንተ ግን ክብርህን ስለምታስቀድም፣ አንተ ግን በሰዎች ዘንድ ያለህን ተቀባይነት ላለማጣት ስትል ደበቅከው እንጂ እሷ የተናገረችውን እውነት ክብሯን ትታ ማንም ምንም ቢለኝ ኢትስ ኦኬ አንቆ ቢያስወርዱኝም ከዛ መድረክ ላይ ችግር የለውም ብላ አደረገችው እንጂ እኮ በጣም ብዙዎቻችሁ እኮ ጥርሳችሁን ነክሳችሁባታል። በጣም ብዙዎቻችሁ ማለት ነው። ለዚህ ደግሞ አንድ ምስክር ላሳያችሁ። ቢቻላቸው አንቆ ቢያስወርዷት በጣም የሚደሰቱ ሰዎች እንዳሉ ላሳያችሁ። እንደው ዛሬ ምን እንደተመኘው ታውቃላችሁ? አርቲስት ማስተዋልን ማለት ነው ወደ ወንበራ ስትመጣ በጥፊ የሚላሰው ባገኝ እንደው ምሸልሙ ይመስለኛል። በጣም ነው ያናደደችኝ እውነቱን ለመናገር። የቲክቶክ ክሬቲቭ አዋርድ ዝግጅቱ በሚገርም ሁኔታ እየሄደ ነበረ ከመጀመሪያው ጀምሮ ማለት ነው። የሚገራርም ልብስ እውነቱን ለመናገር እያንዳንዱ እዛ መድረክ ላይ ወጣ ሰው ያለ የሌለውን ሀብቱን አፍሶ እንደገባ የሚያሳይ አለባበስ ነው። አብሶ ሴቶቹ የለበሱት ልብስ፣ ፀጉር አሰራራቸው ኦ ማይ ጋድ። ኢቭን የመጡበት መኪና እያንዳንዱ ቲክቶከር የመጣበት መኪና እኔ እኮ ማለት ነው እውነቱን ለመናገር ፕሬዝዳንቶቹ የአፍሪካ ህብረት ስብሰባ አዲስ አበባ ለመሰብሰብ ሲመጡ በዚህ ደረጃ አልገቡ። በቃ አቅማቸውን ጣራ ድረስ ነው ያደረሱት ማለት ነው። እኔ ምን አይነት ንቅናቄ ተፈጥሮ በዚህ ደረጃ ነገሮች መከናወናቸው በጣም ደስ የሚል ነው። ኢቨን መድረክ ውስጥ ከገቡ በኋላ ያለው ቫይብ በመጽሐፍ ቅዱሳችን በሐዋርያ ሥራ ምዕራፍ 3 ላይ እንዲህ የሚል ቃል እናገኛለን። አንድ ከውልደት ጀምሮ መራመድ የማይችል ወይም ደግሞ ሽባ የነበረ ሰው ነበረ። እናም ጴጥሮስና ዮሐንስ ሊገቡበት ወደ ነበረው ቤተ መቅደስ ደጃፍ ላይ ተቀምጦ ምጽዋትን ሲለምናቸው ነበረ። በዛን ሰዓት እንግዲህ ለዚህ ሰው የሚያስፈልገው ምጽዋት ነው፣ የከበረ ነገር ነው፣ ህይወቱን ሊመራበት የሚችለው ነገር ነው፣ ገንዘብ ነው፣ ምግብ ሊሆነው የሚችለው ነገር ነው፣ ወይ ደግሞ ለሚያንቀሳቅሱት ሰዎች የሚከፍለው ነገር ሊሆን ይችላል። በዛን ሰዓት ለዚህ ግለሰብ የሚያስፈልገው እንደ ሰዋዊ ካያችሁት እንደዛ ነው የሚያስፈልገው፣ የሆነ ገንዘብ ነገር ነው የሚያስፈልገው። ግን እነሱ ምን አደረጉ? ምጽዋትን ይሰጡት ዘንድ እጁን ቢዘረጋባቸው እንኳን ከቁጥር 3 ጀምሮ እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ
እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ኤክስፔክቴሽኑ የሱ ከዚህ ቀደም ሰዎች ይሰጡት የነበረውን ነገር ነው። ከዚህ በፊት ሰዎች ሲሰጡት የነበረውን ብቻ ነው፣ አዲስ ነገር አይደለም ኤክስፔክት ያደረገው። እነሱ ግን አዲስ ነገር ይዞ ነው የመጡት። አዲስ ነገር ነው የሆነው። ምን አሉት? ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ወደዳችሁም ጠላችሁም ቲክታክ ክሬቲቭ አዋርድ ላይ የተለመደ ስጦታ አልነበረም የሚያስፈልገው። ማስተዋል የሰበከችው ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። አለቀ። በዛ ቦታ ለሰውየው ያስፈልግ የነበረው የምግብ የሚበላበትና ገንዘብ፣ ወርቅ ወይዮ ነገር ነበረ። ግን የምንሰጥ ይሄን ነው። ያልተለመደ ስጦታ ተሰጠው። ተነስቶም ተመላለሰ ያዘው። ብዙዎችም ተደነቁ። በአምላካቸው ስራ ብዙዎችም አመኑ። በየትኛው በምን ስም በምን ጉልበት እንደዚህ እንደተደረገ ግራ ገባቸው። ተጠሩ። በትላልቅ ሰዎች መሃል ቆሙ። በቦልድነስ ኢየሱስ ክርስቶስን ሰበኩ። ዛሬም ነገም ኢየሱስ ክርስቶስን ከመስበክ ወደኋላ አንልም። ኢየሱስ ጌታ ነው። ክብር ለመድኃኒዓለም ይሁንለት። በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል። ጌታ ነው ብላችሁ በጣም ነው ደስ ያለኝ። ተባረኪልን እህታችን፣ ብርክ በይልን፣ ዘመንሽ ይባረክ። የጀግናውን ብዛት ልነግራችሁ አልችልም። የጀግናዎችን ብዛት ልነግራችሁ ነው አልችልም። ከዚህ በፊትም እንግዲህ ተሳክቶለታል። አቤኔ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። ምን ማለት ፈልጋለሁ? በፊታችሁ እንድቆም የረዳኝን ያገዘኝን ሰው አይሆንም ሲሉ ሰው ያደረገኝን በደሙ የገዛኝን ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን ፈልጋለሁ። ወዳችኋለሁ። ዋው! በጣም ነው የሚገርመው። በቃ ኢየሱስን አመሰግነዋለሁ። አልተለመደም፣ ታውቃላችሁ። ሃሌሉያ! በቃ አልተለመደም። ምንም ማድረግ አይቻልም። የተለመደው ሁሉም ይመጣል ምናምን። አንደኛው ጭራሽ ፓትሮን ነው ምናምን የሚባለው ምን አላሉ አይቼ በጣም ያሳቀኝ። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር። ስለዚህ ይሄ ዛሬ ለፓትሮን አለና ለፓትሮን አለና ወጣ ማለት ነው። በጣም ነው ሳቀኝ፣ መቆጣጠር ያቃተኝ። እንግዲህ ይሄ ኢየሱስ እንዴት መድረክ ላይ ይወራል ብሎ የተቃወመ ህዝብ ይሄን ግን መቃወም ከብዶታል። ታውቃላችሁ። ቲክቶክ አዋርድ ላይ የደረቀ እባብ ተገኝቷል። እዚህ ጋር የምታዩት የደረቀ እባብ ኢቫ እንድሪስ ይባላል። ድፈሩኝ አይሚለኝ አጥቻለሁ፣ የሚያዋራኝ ወንድ አጥቻለሁ በማለት እርቃኗን በፓንትና ያለጡት መያዣ ራቁቷን ተገኝታለች። ብዙ ወንዶች ሽልማቱን ሳይከታተሉ እሷን እያዩ እንዳሳለፉ መረጃ ደርሶኛል። እንግዲህ እቺ እህታችን ኢቫን ኢድሪስ ነው ምናምን የምትባለዋ እህታችን ኮምፕሊትሊ እርቃን በሚባል ደረጃ ነው ወደዚህ ቲክታክ ክሬቲቭ አዋርድ ወደ ተሰኘው ፕሮግራም የመጣችው እና በጣም ያሳፍር ነበር አለባበሷ። ኮምፕሊትሊ በቃ ደረቷ ምናምን በጣም ይታይ ነበረ። በጣም በቃ በእርግጥ በዚህ እህታችን አንፈርድባትም። ለዚህ ነው ማስተዋል ወንደሰን መስበኳ ትክክል የሆነው። ኢየሱስ ክርስቶስን ተቀበሉ ብላ መናገሯ ትክክል የሆነው። ምክንያቱም እናንተ እያያችሁ ያላችሁት ሲቹዌሽናል ነገር ነው። ግን እንደዚህ ደግሞ ውስጥ ለውስጥ ትክክል ባልሆነ ነገርና ዴሞኒክ በሆነ ነገር ውስጥ ፖሰስዶ ነው እንደዚህ እርቃናቸውን ለመሄድ እየተገደዱ ያሉ እህቶቻችን ስላሉ ብዙዎቻቸውን ልፈርዱባት ትችላላችሁ ኢቫን ኢድሪስ ላይ። ግን ደግሞ መፍረድ እንደሌለብን የምታውቁት ኢየሱስ ክርስቶስ ምናልባት ማስተዋል ወንደሰን በዛ መድረክ ላይ ቆማ ኢየሱስ ጌታ ነው ጌታን ተቀበሉ ብላ ያለችው እግዚአብሔር ምናልባት እቺኛው የጠፋችበትን በክፍለጋ ለአንዷ ብሎ እንድትናገር ያደረጋል ሊሆን ይችላል። ሶ we don't judge, we listen, we don't judge አይደለም ምንለው። ምን ነው የሆነ ለጨዋታ ሲሆን ብቻ ነው እንዴ እንደዛ አይነት ነገር የሚመጣላችሁ? ግን ብዙዎቻችሁ ይሄንን ተግባር ይሄንን አለባበስ ወጣ ያሉ በጣም የሚያምሩ ልብሶችም ነበሩ። በቃ ስፔሻሊ የዩቲናስ
በቃ ዩቲናስን በጣም ነው መወዳት። በነገራችን ላይ ሆነስትሊ ከጠየቃችሁኝ ዩቲናስ ብትበላው በጣም ደስ ይለኝ ነበር። ጌታን ነው ብላችሁ በቃ የድሮ የቲክታክ ድምቀታችን ናት። ከድሮ ጀምሮ ድምቀታችን ናት። በጣም ነው የምንወዳት። እኛ ዋይፋይ ያለበት ቦታ ፍለጋ ሄዳለሁ ቲክታኳን ለማየት ዳውንሎድ እናደርጋለን። ቲክታኳን በጣም እንወዳት ነበር እና ይገባታል። ለፍታ ነበር። አፍተሮል አሁንም በብዙ ሳይድ አሸንፋለች። አዶናይም ይገባዋል። በሁለቱ መሀል እኔ ባይዘው ለመወሰን በጣም እቸገራለሁና ነገሩን ሃይማኖታዊ ላደርገው አይደለም፣ ግን አዶናይ የማስተዋል ወንደሰንን አባባል ለማክሸፍ የተጠቀመበት መንገድ ግን በጣም ያሳዝናል። አንድ ማቹርድ ብዬ ካሰብኩት ሰው የማይጠበቅ ነገር ነው። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረድታኝ ነው እዚህ የደረስኩት ትላለህ እንዴ? ማርያም እንኳን አንተን ልትረዳ ይቅርና የወለደችውን ጌታ ኢየሱስ ክርስቶስን እንኳን ቤተ መቅደስ ተሳልመው ሲመለሱ እረስታው የትና የት ሄዳ ድጋሚ ተመልሳ እኔና አባትህ ስንፈልግህ ብላ በቤተ መቅደስ አግኝተዋለች። ስለዛ ወዳጄ ማርያምንም እኔንም አንተንም ከጭቃ ጠፍጥፎ የሰራውን እግዚአብሔርን ባገኘው አጋጣሚ ሁሉ መድረክ ላይ የእርሱን ስም እንጂ ፍጡራንን መጥራት ተገቢ አይደለም። ስለ አዶናይ ባለፉት ቪዲዮዎቼ ላይ ተናግሬ አንድ ጊዜ በጣም ብዙዎቻችሁ እንዴት ስለ አዶናይ እንደዚህ ትናገራለህ? እሱ እኮ ትውልድ እየገደለ ያለ ነው ብላችሁ ስትሉ ኖ አይደለም። እግዚአብሔር ምሕረት ያበዛለትን ሰው እኛ ብሌም ማድረግ አንችልም። እግዚአብሔር ካለበት ህይወት አስመልጦታል። ያንን እያየን ማመስገን አለብን ብዬ እግዚአብሔር በሱ ህይወት ውስጥ የሰራውን ድንቅ ተግባር ድንቅ የፈውስ ተግባር አይቼ በጣም ተደምሜ ተናግሬ ነበር። መድረክ ላይ ግን ቆሞ የእግዚአብሔር ስም ከብዶት የኢየሱስ ክርስቶስ ስም ከብዶት እየተናነቀው ማርያም 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 ብሎ በመዳኑ ምንም አይነት ተግባር የሌላትን ጠርቶ ሲወርድ በጣም ነው ያዘንኩት። በጣም ነው ያዘንኩት። ጌታም በጣም ነው ያዘንኩት። አፍተሮል ከዚህ በኋላ ላላዳምጠው ነው ላይ ወሰንኩት ማለት ነው። ላላዳምጠው ምንም አይነት ነገር ቢሰራ የትኛውንም መልካም ነገር ቢሰራ አልሰማው። ምክንያቱም ለኔ መልካም የትኛውንም መልካም ነገር አትስሩ። ኢየሱስ ክርስቶስ ከአፋችሁ ላይ አይጥፋ። የትኛውንም በጎ ነገር ውስጥ አትሳተፉ ከፈለጋችሁ። ኢየሱስ ክርስቶስ ግን ከአፋችሁ ላይ አይጥፋ። ሁሉም የሰራችሁት ነገር ሁሉ በዜሮ ይባዛል ነገ ስትሞቱ። በነገራችን ላይ ታሪክ ቢቀባበለው ባይቀባበለው ከሞታችሁ በኋላ ዛትስ ነቲንግ። በነገራችን ላይ ምንም ነው። ግን ኢየሱስ ክርስቶስ ዘላለማዊ ነው። ሂስ ኢተርናል። እንዳትሸወዱ በተራ ይሄ በጊዜያዊ ቁሳቁስና በጊዜያዊ በተራ ነገሮች እንዳትሸወዱ። ምንድነው ያደረግሽው? ማስተዋል በጣም ብዙ ሰው ደስ ብሎታል። በነገራችን ላይ በቃ ትችያለሽ፣ ማስተዋል ትችያለሽ። በኢየሱስ ስም ሲጀምር እዛ ያላችሁ ሁላችሁ ቤቴዎች ማለት ነው ውጡ። ጨርሰናል። በቃ ጨርሰናል። እውነቷን እኮ ነው። ጨርሰናል። ውጡ በቃ። ፕሮግራማችን ኢየሱስ ክርስቶስን ማግኒፋይ ማድረግ ነው። እንዴት ደስ እንደሚለኝ መዝሙረኛው ዳዊት በቃ ማግኒፋይ ዘ ሎርድ ዊዝ ሚ መዝሙረ ዳዊት ላይ ያለው ቃል ማለት ነው። ማግኒፋይ ዘ ሎርድ ዊዝ ሚ በቃ ማስተዋል ያደረገችው እና አቢኒ ይሄ ፕላኔት አቀፍ ባለሀብት እነሱ ምናምን ያደረጉት ስራ ቀላል አይደለም። በቃ ቀላልም የሚባል ነገር አይደለም። እግዚአብሔር ዘመናቸውን ይባርክ። የእውነት ዛሬ ምናልባት መነሻ የሆነ ነገር አሸንፋቸዋል። እግዚአብሔር ግን በጣም በትላልቅ ነገር እናንተ ከጠበቃችሁት በላይ በትላልቅ ነገር ሽልማቶችን አዘጋጅቶላችሁ ድልን ያቀዳጃችሁ። ድል በድል ያደርጋችሁ። በጣም ደስ ብሎኛል። በአደባባይ ኢየሱስ ተሰበከ። አቤት! ለአንድ ጴንጤ እኮ ክብሩ ይሄ ነው፣ ጌታን በአደባባይ መስበክ። በጌታ በኢየሱስ እንዴት ደስ እንዳለኝ ይህን ቪዲዮ ስሰማ ነፍስም አልቀረልኝም። ጌታችን ኢየሱስ በአደባባይ በድፍረት ተሰበከ።
ጌታ ይባርክ። እቴ ማስተዋል እግዚአብሔር ዘመንሽን ይባርክ። እንዴት ደስ እንዳለኝ የተደሰታችሁ ቅዱሳን ያዳነን የተቤዠን ኢየሱስ አደባባይ ላይ በድፍረት እንዲህ ሲሰበክ ደስ ያላችሁ ቅዱሳን በሙሉ እህታችን ማስተዋልን ባርኳት። እግዚአብሔር ዘመንሽን ይባርክ። ያስፋት እኛን እንዳስደሰተችን እኛን ልባችንን በደስታ እንደሞላችሁ ቤቷ በደስታ ይሞላላት። ኢየሱስ ክርስቶስ ከብሯል። በቃ በህይወትሽ ማለት ነው በጴንጤው ልብ ውስጥ የማይሰረዝ ታሪክ ነው የጻፍሽው። በነገራችን ላይ ይሄን ለልጆቻችን አሳልፈን እንናገረዋለን። ይሄ ደግሞ ፕሮሚስ ነው። እኔ ያው ወደፊት ልጆች አባት ስለመሆን ያው በታሪክ ነው መጽፍልሽ፣ እዘግብልሻለሁ። ይመችሽ። በዛ ፕሮግራም ላይ ካየዋቸው ወገኖች በጣም ማቹርዶ ነው ያገኘሁት ብሩክ ኒውስን ነው። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነህ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይሄ ሽልማት ለሷም ነው። አመሰግናለሁ። ተባረክ። በጣም ደስ ብሎናል ብሩክ ኒውስ። በነገራችን ላይ ሙሴ ቢያሸንፍም ደስ ይለኛል፣ አንተም ስላሸነፍክ ደስ ብሎኛል። ነገሩን ወደ ሃይማኖት ስለለጠጡት ምናምን እሱን አቲ አው ቪዲዮ ሰርቻለሁ። አምላኬ እንዲመሰገን ፈልጋለሁ በዛ መድረክ ላይ ብያለሁ። ካንተም ላይ ሰምቻለሁ ይሄን ነገር። አምላኬን አክብረኸዋል፣ አንተም አምላኬን አመስግነኸዋል። ተባረክ። ግን በጣም ከፋኝ፣ ጌታን ከፋኝ ሙሴ ሰለሞን ባለመኖሩና ወገኖች እስቲ ለሙሴ ሰለሞን ጸልዩለት። ለሙሴ ሰለሞን እባካችሁ የእውነት ጸልዩለት። እስቲ ጴንጤ ወገንታቶቻችን ወንጌላውያን አማኞች ፕሮግራም አድርጋችሁ እስቲ እንደውም ዛሬ የጸሎት ርዕስ ልስጣችሁ። ስለ ሙሴ ሰለሞን ጸልዩ። እኔ የእጮኛውን ማለት ኢንጌጅ አድርጓል ኦሬዲ። እህቷን ለማናገር ሞክሬ ነበርና ያሉበት ሁኔታ ትንሽ ሃርድ ነው እና ጸልዩላችሁ እስቲ ጸልዩለት ለሙሴ ሰለሞን። እግዚአብሔር ባለበት ልቡን እንዲጠብቅለት፣ እንዲያበረታው፣ እንዲያጸናው፣ ምንም ልቡ እንዳይርድበት እግዚአብሔር እንዳለ ፊል እንዲያደርግ የእውነት በህልምም ሆነ ቤትም አይነት መንገድ እግዚአብሔር እንዲያጽናናው እንዲናገረው ጸልዩና እግዚአብሔር ይባርካችሁላችሁም። እስከ መጨረሻ ስለሰማችሁኝ በጣም አመሰግናለሁኝ። ዛሬ በጣም ደስ ብሎኝ ከሰራዋቸው ፕሮግራሞች መሃል አንዱና ዋነኛው ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምድር ተንቆሻቆሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈርም መንደሩ ነው የሚንቆሻቆሸው። ለምን እንዴ? ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት፣ ስም ይጠራ ብቻ። ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለ ሌሎች ጉዳይ የለንም።